በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የኢራን ጦርነት ከተጀመረ 79 ቀኑ ዛሬ ጦርነትና ውዝግቡ ከአሜሪካ አልፎ በኢራንና የተባበሩት አረብ ኤምሬትስ መካከልም ተጋግሎ ሲቀጥል ኢራን ፈጽመዋለች ተብሎ በተጠረጠረ ጥቃት የኒውክሌር ኃይል ማመንጫ ጣቢያ ጄኔሬተር መመታቱ ተነግሯል። ከኤምሬትስ ከምዕራብ ድንበር በኩል 3 ድሮኖች መግባታቸውንና ሁለቱ ሲከሽፉ አንደኛው የኒውክሌር ኃይል ጣቢያም ኤሌክትሪክ ጄኔሬተር መምታቱን የሀገሪቱ መከላከያ ሚኒስቴር ገልጧል። ድሮኖቹን ማን እንደተኮሰ ምርመራ እየተካሄደ መሆኑን ሚኒስቴሩ ቢገልጽም በርካታ ወገኖች ግን ከኢራን የተወነጨፉ ስለመሆናቸው ያምናሉ። የኢራን ጦርነት ከተጀመረ ወዲህ ቴሄራን የአሜሪካ ጦር ሰፈሮች ይገኙባቸዋል ባለቻቸው የአካባቢው ሀገሮች ላይ ተደጋጋሚ የሚሳኤልና የድሮን ጥቃት ስትፈጽም መቆየቷ የሚታወስ ሲሆን ጥቃቱ ደግሞ የተባበሩት አረብ ኤምሬትስ ላይ ጠንክሮ ተካሂዷል። ከአሜሪካ ጋር ተኩስ አቁም ከተደረሰ በኋላም ኢራን በኤምሬትስ ላይ ጥቃት መቀጠሏ ሲታወቅ፣ ሰሞኑን ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጦርነቱ ሰሞን በድብቅ ዱባይ ደርሰው መመለሳቸውን ከገለጹ በኋላ ከኢራን ጋር አዲስ ግጭት ውስጥ ገብተዋል። ኢራን በግልጽ ኤምሬትስን ከአሜሪካና እስራኤል ጋር አብራ ጦርነቱን አቀጣጥላለች በማለት ትወነጅላለች። ባለፈው ሳምንት ኢራን በኤምሬትስ ፉጃራህ ወደብ የሚሳኤልና የድሮን ጥቃት ፈጽማ የነዳጅ ማጣሪያ በእሳት መጋየቱንና 3 የህንድ ዜጎች መቁሰላቸውን የኤምሬትስ መከላከያ ሚኒስቴር ማስታወቁ ይታወሳል። የኤምሬትስ መንግስት በተደጋጋሚ የኢራንን ጥቃቶች በማውገዝ ወታደራዊ እርምጃን ጨምሮ ምላሽ የመስጠት መብት እንዳለው ገልጿል። እስካሁን ግን የኢራንን ድሮኖችና ሚሳኤሎችን ከማክሸፍ ውጪ ምንም አይነት ምላሽ አልሰጠም። ዛሬ በኒኩሌር ማመንጫ ጣቢያ አቅራቢያ የተፈጸመውን የድሮን ጥቃት የኳታር መንግስት ሳይቀር አጥብቆ አውግዟል። የኳታር ውጭ ጉዳይ ሚኒስቴር ባወጣው መግለጫ ጥቃቱን ግልጽ ዓለም አቀፍ ሕግ ጥሰት ሲል በጽኑ ማውገዙን የአልጀዚራ ዘገባ ያመለክታል። በቀጠናው ሰላምና መረጋጋት ላይ ከባድ አደጋ የደቀነ ነው ብሏል። አክሎ ሚኒስቴሩ መግለጫውን በማራዘም እንዲህ ያለ ኃላፊነት የጎደለው ጥቃት ቀይ መስመር በማለፍ በህዝብ የልማት ተቋማት ላይ ጉዳት እያደረሰ ነውና በትብብር መከላከል እንደሚገባ አስገንዝቧል። የተባበሩት አረብ ኤምሬትስ ሉዓላዊነቷን፣ ጸጥታና የጥቃት ኢላማ የሆኑ ጣቢያዎቿን ለመከላከል በምታደርገው ጥረት ኳታር ሙሉ ድጋፍ ለመስጠት ዝግጁ መሆኗን ሚኒስቴሩ በድጋሜ አረጋግጧል። ይህ በእንዲህ እንዳለ የኤምሬትስ ኒኩሌር ማመንጫ ጣቢያ ላይ የድሮን ጥቃት መፈጸሙን ተከትሎ የሀገሪቱ ውጭ ጉዳይ ሚኒስትር አብዱላህ ቢል አል ናሃንያን ከዓለም አቀፉ የአቶሚክ ኃይል ኤጀንሲ ዳይሬክተር ራፋኤል ግሮሲ ጋር በስልክ መነጋገራቸው ታውቋል። ወደ ሌላ መረጃ ስናልፍ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በጋዛ ያካሄደችው ጦርነት ቁልፍ ግብ መጠናቀቁን ገልጸዋል። ለጋዛ ጦርነት መነሻ የሆነው የጥቅምት 7ቱን የሐማስ ጥቃት ያቀናበሩና
ተጠያቂ የሆኑትን በሙሉ የእስራኤል ጦር እንደጨረሳቸው ጠቅላይ ሚኒስትሩ ገልጸዋል። ከትላንት በስቲያ ሌሊት በጋዛ ሰርጥ የሐማስ ወታደራዊ ክንፍ አዛዥ ኢዘዲን አልሃዳድ መገደሉን ተከትሎ ኔታንያሁ ዛሬ በሰጡት ቃል የአልሃዳድ መገደል የጥቅምት ሰባቱን ጥቃት ያቀናበሩ በሙሉ ለመገደላቸው ማረጋገጫ ነው ብለዋል። ጥቅምት 7 2023 በርካታ የሐማስና የፍልስጤም ታጣቂዎች ከ4000 በላይ ሮኬቶች አስቀድመው በመተኮስና የእስራኤልን ድንበር ጥሰው በመግባት ክብረ በዓል ላይ የነበሩ ከ1000 በላይ ሰዎች መግደላቸው ይነገራል። ከሞቱት መካከል 36 ልጆችና 71 የውጭ ዜጎች እንደሚገኙበት የእስራኤል ባለሥልጣናት ይገልጻሉ። ከተገደሉት ሌላም 250 የሚደርሱ የእስራኤል ዜጎች ታግተው መወሰዳቸው የሚታወስ ሲሆን ይህንኑ በዜጎቿ ላይ የተፈጸመ ጭፍጨፋ ለመበቀል እስራኤል በጋዛ ሰርጥ በከፈተችው መጠነ ሰፊ ጦርነት ከ70 ሺህ በላይ ሰዎች መገደላቸውን የሐማስ ባለሥልጣናት ገልጸዋል። ከ2 ዓመት በላይ በዘለቀው ጦርነት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሌላ በኩል ከአሜሪካው መሪ ዶናልድ ትራምፕ ጋር በኢራን ጉዳይ ማምሻውን በስልክ መነጋገራቸው ታውቋል። የሁለቱ መሪዎች የስልክ ንግግር ሀገሮቹ በኢራን ላይ አዲስ ወታደራዊ ዘመቻ ለመክፈት እየተዘጋጁ መሆናቸው ይፋ መደረጉን ተከትሎ የተካሄደ ነው ተብሏል። ንግግሩም ቢሆን ጦርነቱ መቼ በምን ሁኔታ እንደሚቀጥልና ትራምፕ በቻይና ባደረጉት ጉብኝት ላይ ያተኮረ መሆኑን ዘገቦች አመልክተዋል። የእስራኤል ሊባኖስ ድብደባም ዛሬም ተጠናክሮ ሲቀጥል ሄዝቦላህም በደቡባዊ ሊባኖስ በእስራኤል ወታደሮች ላይ በፈጸመው የሮኬት ጥቃት 3 ወታደሮች መጎዳታቸውን የእስራኤል ጦር ገልጿል። ወደ ሌላ መረጃ ስናልፍ የዓለም ጤና ድርጅት በዲሞክራሲያዊት ኮንጎ የተከሰተውን የኢቦላ ወረርሽኝ አሳሳቢ ዓለም አቀፍ ጤና ስጋት ነው ሲል ማወጁ ተነግሯል። በእርግጥ በሽታው በአሁኑ ወቅት በዓለም የወረርሽኝ በሽታዎች ምድብ ውስጥ ለመግባት መስፈርቱን ባያሟላም የዓለም የጤና ስጋት ደረጃ ግን መድረሱን አመልክቷል። እስካሁን በበሽታው በዲሞክራሲያዊት ኮንጎ ከ80 በላይ ሰዎች መሞታቸው ሲረጋገጥ 300 ገደማ በቫይረሱ መያዛቸውን ድርጅቱ ገልጧል። ይህ ሁሉ ሆኖ በአሁኑ ሰዓት በበሽታው የተያዙ ሰዎች ትክክለኛ ቁጥርና የቫይረሱ ስርጭት ደረጃ አለመታወቁ የተሟላ መረጃ ለማውጣት እንቅፋት መሆኑን የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ገልጸዋል። አሁን የተከሰተው አዲሱ የኢቦላ ዝርያን ለመከላከል የሚያስችል መድኃኒት አለመኖሩ ደግሞ የበሽታውን አደጋና ስጋትነት የበለጠ እንዲጨምር አድርጎታል ባይ ናቸው ዋና ዳይሬክተሩ ቴዎድሮስ አድሃኖም። የበሽታው ስርጭት ከዲሞክራሲያዊት ኮንጎ አልፎ ወደ ጎረቤት ኡጋንዳ ጭምር መዛመቱ ሲነገር አንድ የ59 ዓመት ግለሰብ በበሽታው መሞቱን ተከትሎ የኡጋንዳ ባለሥልጣናት ስርጭቱን ለመቆጣጠርና እንዲሁም ደግሞ የመከላከል ሥራ እንዲጠናከር አዘዋል። ሌሎች ከኮንጎ ጋር የሚዋሰኑ ሀገሮች በድንበር አካባቢዎች ከሚደረግ የሰዎች ሰፊ የጉዞና የንግድ እንቅስቃሴ አኳያ በወረርሽኙ ይጠቃሉ የሚል ከፍተኛ ስጋት መፈጠሩን ዘገቦች አመልክተዋል። በኡጋንዳና ዲሞክራሲያዊት ኮንጎ በበሽታው የተያዘና ንክኪ የሌላቸውን ለመለየት የሚያስችሉ የአስቸኳይ ጊዜ ማዕከላት እንዲቋቋሙ የዓለም ጤና ድርጅት አሳስበዋል። ወደ ሌላ ዘገባ ስንሸጋገር አሜሪካና ናይጄሪያም ከፍተኛ የአይሲስ መሪ መግደላቸውን ካስታወቁ ከሰዓታት በኋላ በሰሜን ምስራቅ ናይጄሪያ ታጣቂዎች ትምህርት ቤቶች ወረው ከ50 በላይ ሕፃናት አግተው መውሰዳቸው ተነግሯል። ታጣቂዎቹ ድንገት 3 ትምህርት ቤቶች ከወረሩ በኋላ በጥቂቱ ከ50 በላይ ሕፃናት አግተው መውሰዳቸውን የተለያዩ መገናኛ ብዙሃን ዘግበዋል። ታጣቂዎቹ የመንግሥት ጸጥታ ኃይሎች እንዳይተኩሱባቸው ያገቷቸውን ሕፃናት እንደ ጋሻ መጠቀማቸውን የዓይን እማኞች ገልጸዋል። እገታውን የፈጸሙት የቦኮ ሐራም ታጣቂዎች ሳይሆኑ እንዳልቀረ ቢነገርም ቡድኑ ግን እስካሁን ኃላፊነቱን አልወሰደም። በናይጄሪያ ተማሪዎችን ጨምሮ በተለይም በክርስቲያኖች ላይ በጽንፈኛ ቡድኖች የሚፈጸሙ ግድያና እገታዎች እየተባባሱ መምጣታቸውን ተከትሎ አሜሪካም በናይጄሪያ መንግሥት ጥያቄ ጦር ኃይል መላኳ ይታወሳል። የአሜሪካና የናይጄሪያ ኃይል በታጣቂ ቡድኖች ላይ የጋራ ወታደራዊ ዘመቻ ከጀመሩ ወዲህ ግን ግድያና እገታም እየቀነሰ መሆኑ ይነገራል። ይህ አዋዜ ነው።
በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት